ፓፒዮ ቁጥር 2 ደራሲ ሄነሪ ሻሪ ተርጓሚ ስንታየው ጫን ያሉ አሰፋ ተራኪዎች ዳንኤል ሙሉነህና ህሊና ሲሳይ ፓፒዮ ቁጥር 2 የፓፒዮ ቀጣይ የጀብድ ታሪክ እንደምን አላችሁ አድማጮቻችን። ፓፒዮ ወዳጁ ክላራ ኢላከችለትን መልእክት ተግባራዊ አድርጓል። ጓደኛው ፍራንኪም ተባብሮታል። እናም አውራጣቱ ላይ ጉዳት ስለደረሰበት በካሳና በጡረታ ተሰናብቶ ወደ ቤተሰቦቹ ተመልሷል። ስራ ለማግኘት ያመለከተባቸው ቦታዎች ሁሉ ቢያልፍም ከነበረበት ባህር ኃይል ስለመልካም ስነ ምግባሩ ደጋፊ ደብዳቤ ማቅረብ ስላልቻለ መቀጠር አልቻለም። በዚህ ጉዳይ አባቱም ቤተሰቦቹም አዝነዋል። ፓፒዮ ከዚህ በላይ መቋቋም ስላልቻለ አባቱ በሌለበት ርቆ ሄዷል። ፓፒዮ ይህን በምናብ ያስታወሰ መርከቧ ባርሴሎና ደረሰች። ከመርከብ ወርደው በመኪናቸው ጉዞ እንደጀመሩ ፓፒዮ ግራና ቀኝ እየተዋቸው የሚያልፉትን ቦታዎች ልጅነቱን ይበልጥ አስታወሱበትና መኪናውን አቁሞ ከመኪና ወርዶ መንሰቅሰቅ ጀመረ። ፓፒዮ ቁጥር 2 ክፍል 44 እንዲህ ይደመጣል። የልጅነቴ ትዝታ ጎርፍ ባንዴ ሲያጥለቀልቀኝ አላስችለኝ ብሎ በባርሴሎናና በፊጌራስ መካከል ባለ አውራ መንገድ ዳር ሆኜ በለቅሶ መንሰቅሰቅ ጀመርኩ። ትንሽ ቆይቶ ሪታ ቀረብ ብላ ቀስ አድርጋ ማጅራቴን በፍቅር እያሻሸች ሄነሪ ማልቀስ አያስፈልግም፣ ይልቅ እዚህ ድረስ ላደረሰን ወደ ሀገርህ ወደ ፈረንሳይ ቅርብ የሆነ ቦታ ድረስ ላመጣንና ከ2 ወይም ከ3 ቀናት በኋላ ለረጅም ጊዜ ተለይታቸው የኖርከውን ዘመዶችን እንድታገኝ ለፈቀደ አምላክ ምስጋና ማቅረብ ነው ያለብን ብላ እስከምታጽናናኝ ድረስ እዚያው ቆሜ እንባዬ ለረጅም ጊዜ በጉንጮቼ ላይ ሲፈስ ነበር። ቆይቶ ከተረጋጋው በኋላ ከዚያ ተነስተን በስፔንና በፈረንሳይ ድንበር አቅራቢያ ባለ ከተማ ሆቴል ያዝን። በሚቀጥለው ቀን ታታዡን ልታመጣ ሪታ በባቡር ተሳፍራ ወደ ሳምፔሬ ሄደች። በሪታ ፋንታ እኔ ራሴ መሄድ እችል ነበር፣ ግን እስከዚያን ጊዜ ድረስ እኔ ለፈረንሳይ ፖሊስ ከጓና ያመለጥኩ ተፈላጊ እስረኛ ስለነበርኩ ለደህንነቴ ሰግቼ ቀረሁ። ሪታ ከሄደች በኋላ በሮሳስ ከተማ ከባህር ዳርቻው ጫፍ ላይ ያለ በጣም የሚያምር ቤት አግኝቼ ተከራየሁ። በነጋታው ባቡር ጣቢያ ተገኝቼ የነሪታን መምጣት ቆሜ እየጠበቅኩ ፓፒ አሁን ትንሽ ቆይቶ ከእናትህ ሞት ከ8 ዓመታት በኋላ አባትህን ወዳ ያገባች ልክ ለረጅም ጊዜ እንደምታውቀው ሆና ስለሚወዱህና አንተም በጣም ስለምትወዳቸው የቤተሰብህ አባላት የድሮ ትውስታህን ተቀብሮ ከኖረበት ፈንቅሎ እንዲወጣ ያስቻሉ ማለፊያ የሆኑ ደብዳቤዎችን ላለፉት 5 ዓመታት ስትጽፍልህ የነበረችው ታታዡ ከባቡር ውስጥ ስትወጣ ታያታለህ ስል ለራሴ አንሾካሾኩለት። ባቡሩ በሰዓቱ ደርሶ ሲቆም ግን ቀድማ የወጣችው ሪታ ነበረች። ሪታ አብራት የነበረችውን ረጅም ሴትዮ ልክ እንደ ሴት ልጇ ሆና በጥንቃቄ ክንዶቿን ደግፋ በባቡሩ ደረጃዎች ላይ አድርጋ ወርዳ በጣቢያው ወለል ላይ ደርሳ እንድትቆም ረዳቻት። ወዲያውኑ የታታዡ 2 ትልልቅ እጆች
እቅፍ አደረጉኝ። ሁለቱ ትላልቅ እጆቿ ወደ ደረቷ ጥብቅ አድርገው ያዙኝ። እነዚያ ሁለት ትላልቅ ክንዶች የሕይወትን ሙቀትና በቃላት ልገልጻቸው የማልችላቸውን ሺህ ነገሮች የሚያስተላልፉ ነበሩ። አባቴን በቅርብ የምታውቀውን ታታዡን በማግኘቴ በጣም ስሜታዊ ሆኜ ስለነበር ይዛቸው የመጣቻቸውን ሻንጣዎች ረስቼ በአንደኛው ክንዴ ሪታን በሌላኛው ደግሞ ሁለተኛዋ እናቴን አቅፌ መሃላቸው ሆኜ ከባቡር ጣቢያ ወጣሁ። የዚያን ቀን እነ ሪታ ባቡር ጣቢያ የደረሱት ከጠዋቱ 11 ሰዓት ላይ ነበር። ከዚያ ቀኑን ሙሉ ስንጫወት ውለን ታታዡ ወደ አልጋ የሄደችው ከሌሊቱ 9 ሰዓት አካባቢ ነው። ወደ መኝታ ቤቷ የሄደችው በጉዞው ድካም በዕድሜዋ መግፋት ለ16 ሰዓታት ያህል ሳናቋረጥ ስናወራ በተቀሰቀሱ ትዝታዎችና ስሜቶች ምክንያት ውልቅልቋ ወጥቶ ሲሆን ደህና ደሪ ልላት ወደ ክፍሏ በሄድኩበት ጊዜ ነው። ልክ እንደ ሕፃን ልጅ ፊቷ ሰላም እንዳረበበበት አንደኛው ክንዴ ላይ እንቅልፍ የወሰዳት። እኔም በጣም ተዳክሜ ስለነበር ታታዡን እንዳልቀሰቅሳት ቀስ ብዬ ተጠንቅቄ ካስተኛኋት በኋላ ከዚያ በላይ ለመቆየት እንጥፍጣፊ ኃይል በውስጤ ስላልነበር ቀጥታ ወደ መኝታ ቤቴ ሄጄ አልጋዬ ላይ በቁሜ ከወደቅኩ በኋላ አፍታም ሳይቆይ እንቅልፍ ይዞኝ ጭልጥ አለ። ድንገት ደራሽ የደስታ ጎርፍ ለካ ልክ እንደ መጥፎ አደጋ ሁሉ ሰውነትን ያደክማል። በነጋታው ከሰመጥኩበት ጥልቅ እንቅልፍ ቀስቅሰው ሰዓቱ ከጠዋቱ 5 ሰዓት እንደሆነ ደስ የምትል አንጸባራቂ ፀሐይ እንደወጣች ሰማዩ ጥርት ያለ ሰማያዊ እንደሆነ የባህር ዳርቻው አሸዋ እንደሞቀና ቁርስ ደርሶ እየጠበቀኝ እንደሆነ የነገሩኝ ከኔ ቀድመው ተነስተው የነበሩት የኔዎቹ ሁለት ሴቶች ሪታና ታታሹ ነበሩ። የቀረበልኝን ቁርስ በፍጥነት በልቼ በ2 ሰዓታት ውስጥ ከነሙሉ ነገዷ ድንበር ላይ ትደርሳለች ተብሎ የምትገመተውን እህቴን ሄጄ ማምጣት ነበረብኝ። ቀድመህ በቦታው ብትገኝ ይሻላል አለች ታታሹ። ምክንያቱም ዘመዶችህ አንተን ለማየት በጣም ስለጓጉ የእህትህ ባል በፍጥነት እንዲነዳ አስገድደውት ከምንገምተው ሰዓት ቀድመው ሊደርሱ ይችላሉ። ሪታን ከጎኔ አድርጌ እየነዳው ይዤው የሄድኩትን ሊንከን መኪናዬን ስፔን ድንበር ላይ ካለው የጉምሩክ መፈተሻ ጣቢያ አጠገብ አቆምኩት። እነሆ ዘመዶቼ ደርሰዋል። የእህቴ ባል ድንበር ለመሻገር ከሲትሮን መኪናው ጋር ሰልፍ ይዞ በቆመበት የፈረንሳይ ጉምሩክ ላይ ትተውት በእግራቸው እየሮጡ መጡ። እጆቿን ዘርግታ መጀመሪያ የደረሰችው ትልቋ እህቴ ኢሌን ነበረች። የመጣችው በፈረንሳይና ስፔን ድንበር መካከል ያለውን ገለልተኛ መሬት እየሮጠች አቋርጣ ነው። ውስጤ ይሄ ነው ብዬ ልገልጸው በማልችለው ኃይለኛ ስሜት እንደተቀየደ ወደ እሷ መራመድ ጀመርኩ። ልንገናኝ ከ4 ሜትር ያነሰ ርቀት ሲቀረው ቀና ብለን ፊት ለፊት ተያየን። በእንባ የተሞሉት የኔው አይኖች በልጅነቴ ኔን እያልኩ ጠራት የነበረችው የኔዋ እህት በውኑ ይችትና ሲሉ የሷ አይኖች ደግሞ ከስንት ጊዜያት በፊት ሪሪ እያልኩ ጠራው የነበረው የኔው ትንሽ ወንድም ይኸውና ያሉ መሰለኝ። ከዚያ ተወርውረን አንዳችን በሌላኛችን እቅፎች ውስጥ ገባን። የሚገርመው ሳገኛት ያቺ 50 ዓመት ሞልቷት የነበረችው እህቴ ለኔ ከድሮ ምንም የተቀየረችው ነገር ያለ መስሎ አልተሰማኝም። ለኔ እያረጀ የነበረ ፊቷ አልታየኝም። እንደውም በሕይወት የተሞሉትና የሚያንጸባርቁት አይኖቿ የድሮ አይነት ከመሆናቸው ውጪ በሷ በኩል የተቀየረ ምንም ነገር አላየሁባትም። ተቃቅፈን ለረጅም ጊዜ ከመቆየታችን የተነሳ አብረዋት የመጡትን ሌሎቹን ሰዎች ሁሉ
ረስተን ነበር። እኔ ከእህቴ ጋር እንደተቃቀፍኩ ሪታ የእህቴን ልጆች ተዋውቃ ሳመቻቸው። ከእህቴ ልጆች አንዷ አክስቴ እንዴት ታምሪያለሽ ባክሽ ስትል ሰምቼ የኔዋኔን ለቅቄ ዞር አልኩና ሪታን ይዤ ወደ እህቴ እቅፍ ገፋ አድርጌ ይቺ ናት የኔዋ ሪታ፣ ይቺን ሴት ከልቤ ነው የማፈቅራት፣ ምክንያቱም እሷ ናት ወደ እናንተ ሁሉ ያመጣችኝ አልኩኝ። ሶስቱም የእህቴ ልጆች የሚያማምሩ ሲሆን ባሏም በጥሩ ሁኔታ ላይ ይገኝ ነበር። ከቤተሰቡ ውስጥ የጎደለ አንድ ሰው ቢኖር በወቅቱ የፈረንሳይ ቅኝ ግዛት በነበረችው አልጄሪያ በተቀሰቀሰው ጦርነት ምክንያት ለብሔራዊ አገልግሎት ተጠርቶ የሄደው ዣክ የሚባለው የመጀመሪያው ትልቁ ወንድ ልጃቸው ነበር። ትውውቁና ሰላምታው ካበቃ በኋላ እኔ እህቴን ከጎኔ አድርጌ በሊንከን መኪናዬ ከፊት እየመራው ሁላችንም ተያይዘን ጉዞአችንን ቪላ ቤት ወደ ተከራየሁበት ወደ ሮሳስ ከተማ አደረግን። ቤት ደርሰን ሁላችንም አንድ ጠረጴዛ ከበን ተቀምጠን አብረን የበላነውን ያን የመጀመሪያውን ምግብ በፍጹም አልረሳውም። የሆነውን ሁሉ ባለማመን በመሃል ላይ እግሮቼ እየተንቀጠቀጡ የተቸገርኩባቸው ጊዜያቶች ነበሩ። ያኔ መንቀጥቀጣቸውን ለማስቆም ብዬ እጆቼን በጠረጴዛው ስር ሰድጄ እግሮቼን ከሱሬ ልብስ ጋር አጣብቄ መያዝ ነበረብኝ። በ1930 እና በ1956 ዓመተ ምህረት መካከል በኔም በነሱም ላይ እጅግ በጣም ብዙ ነገሮች ተከስተዋል። በዚያን ቀን እዚያ ቦታ ከመገናኘታችን በፊት ምን ያህል በሕይወት መንገድ ላይ እንደተጓዝን፣ ምን ያህል ትግል እንደገጠምንና ምን ያህል መሰናክሎችን እንዳለፍን አሰብኩት። ምግብ እየበላን ስለ ግዞት እስር ቤቶች ምንም አላወራሁም። ይልቁንስ በተከሰስኩበት ወንጀል ጥፋተኛ ተብዬ የዕድሜ ልክ ስለተፈረደብኝ በእነሱ ላይ ችግርና መከፋት አምጥቼባቸው እንደሆነ የእህቴን ባል ጠየቅኩት። እሱ ግን መልካም ሰው ስለነበር ስሜቴ እንዳይጎዳ ብሎ ነው መሰለኝ በእኔ ምክንያት ምንም ነገር እንዳልገጠማቸው ደጋግሞ አረጋገጠልኝ። እኔ ግን ከወንጀለኛ ወንድምና አማች ጋር በመዛመዳቸው ምን ያህል ስቃይ ሲበሉ እንደኖሩ መገመት እችላለሁ። እሱ ግን ሄነሪ፣ እኛ አንድም ቀን ንጽህናን ተጠራጥረን አናውቅም ነበር። በእውነቱ ጥፋተኛ ብትሆንና ወንጀለኛ ተብለህ ቢፈረድብህም እንኳን እኛ ላንተ እናዝናለን እንጂ ልናዝንብህ እንደማንችል እርግጠኛ መሆን ትችላለህ። ገና ለገና ከህብረተሰቡ ጫና ይመጣብናል ብለንም ዝምድናህን ክደን ልናገልህ አንችልም ነበር አለኝ። ስለተመሰረተብኝ ክስና ስለ ፍርድ ሂደቱ እንዲሁም ስለ እስር ቤት ሕይወቴ ምንም ነገር ትንፍሽ አላልኩም። እውነት ለመናገር ለእኔም ሆነ ለእነሱ ሕይወቴ የሚጀምረው ምስጋና ለሪታ ይግባትና በአርዲሽ የአንደኛ ደረጃ ትምህርት ቤት መምህራን የነበሩ ወላጆች ልጅ የሆነውን መልካሙን ሄንሪ ሻሪዬን ከተቀበረበት ለማውጣት ያን ለሕግ ባለመገዛት ያሻውን ያደርግ የነበረውን የድሮው እኔነቴን የቀበርኩ ቀን ነው። ከታታዡ ከታላቋ እህቴና ቤተሰቧ ጋር የተገናኘሁበትና በሮሳስ የባህር ዳርቻ አሸዋ ላይ የተዝናናንበት ያ የነሐሴ ወር ሳይታወቀን በፍጥነት አለቀ። በዛ አንድ ወር ውስጥ የልጅነቴን ለቅሶ፣ ምክንያት የለሽ ሳቄን፣ በወጣትነቴ ከወላጆቼ ጋር እንሄድበት በነበረው በፓላቫስ የባህር ዳርቻ ያጥለቀልቀኝ የነበረውን የደስታ ጎርፍ መልሼ እንደገና አገኘሁት። ብቻዬን በእስር ቤት ክፍል ውስጥ በነበርኩበት ጊዜ ከልክ በላይ ረዥም የነበረው አንድ ወር ወይም 30 ቀናት ከሚወደዱና ከሚናፍቁ የራስ ዘመዶች ጋር ሲሆን እንዴት ሲበዛ አጭር እንደሚሆን ታዝቤ ተገረምኩ። ጊዜው በጣም አጭር ቢሆንም ከዘመዶቼ ጋር በነበርኩበት ጊዜ በደስታ ስክር ብዬ ነበር። በዚያ የአንድ ወር ቆይታዬ እህቴንና ባሏን እንደገና ከማግኘቴም በላይ ከዚያ በፊት የሕይወቴ አካል ያልነበሩ አሁን ግን ከሞላ ጎደል የራሴን ልጆች ያህል የምወዳቸውን የእህቶቼን ልጆች ተዋውቄያለሁ።
በእነዚያ 30 ቀናት የኔን ደስታ እያየች እንደኔው ሁሉ ሪታም በደስታ ታንጸባርቅ ነበር። ሪታ ለኔም ሆነ ለዘመዶቼ ካደረገችልን ሁሉ የሚልቀው የፈረንሳይ ፖሊሶች ከማይደርሱበት ቦታ ላይ ሁላችንን በአንድ ላይ ለማሰባሰብ መቻሏ ነው። በመጨረሻው ቀን ሰዓቱ በጣም ሄዶ ምናልባትም እኩለ ሌሊት ሳይሆን አይቀርም በባህሩ ዳርቻ አሸዋ ላይ በጀርባዬ ተጋድሜያለሁ። ሪታም ጭንቅላቷን ጭኔ ላይ አድርጋ አሸዋው ላይ ተኝታለች። ጸጉሯን በእጆቼ እየዳሰስኩ ሆዴ ነገ ሁሉም ወደ መጡበት ይመለሳሉ። ይገርማል፣ ቀናቱ እንዴት ይሮጣሉ። ቢሆንም ግን ያሳለፍነው እጅግ ደስ የሚል ጊዜ ነበር። አዎ አውቃለሁ፣ ይህንንም ስላደረገልን አምላክን ማመስገን እንጂ ከዚህ በላይ ማስቸገር አይገባም። ይሁንና እንደገና ከዘመዶቼ ልለይ መሆኑን ሳስበው ውስጤ በሐዘን ይሞላል። አሁን ከተለያየን በኋላ ተመልሰን መቼ እንደምንገናኝ የሚያውቀው እግዚአብሔር ብቻ ነው። ምክንያቱም እንዲህ እንዳሁኑ ያለ ጉዞ ማድረግም ሆነ አጭር ቢሆንም ይህንን ያህል ጊዜ አብሮ ማሳለፍ በጣም ብዙ ወጪ ይጠይቃል አልኳት። ሄንሪ፣ በነገ እምነትም ተስፋም ይኖርህ። አንድ ቀን ተመልሰን እንደምናገኛቸው እኔ እርግጠኛ ነኝ አለችኝ። በነጋታው ዘመዶቼን ለመሸኘት እስከ ስፔን ድንበር ጫፍ ድረስ አብረናቸው ሄድን። አሁን በመኪናቸው ታታዡን ጨምረው ይዘዋል። የፈረንሳይ ድንበር ጋር ልንደርስ ከ100 ሜትር ያነሰ ርቀት ሲቀር ቆመን ተሰነባበትን። ሪታ ባሳመነችኝ መሰረት በጥቂት ዓመታት ውስጥ እንደገና እንደምንገናኝና አንድ ሳይሆን 2 ወራት አብረን እንደምናሳልፍ በነገ ላይ እምነትና ተስፋ እንዳለኝ ነግሬያቸው ስለነበር ስንለያይ አልተላቀስንም። ይሄኔ አንዷ የእህቴ ልጅ አጎቴ ያልከው እውነትህን ነው? በቅርቡ እንደገና እንገናኛለን ብላ ጠየቀችኝ። ሆዲዬ ለሱማ ምን ጥርጥር አለው አልኳት። እኔና ሪታ እዚያው ያለን ከሳምንት በኋላ ሌላኛዋ እህቴ በአውሮፕላን ተሳፍራ በባርሴሎና አየር ማረፊያ በኩል መጣች። ቤተሰቧን ይዛ መምጣት ስላልቻለች የመጣችው ብቻዋን ነበር። አብረዋት በአውሮፕላን ተሳፍረው ከመጡ 40 ያህል መንገደኞች መካከል እሷን የለየኋት በቀላሉ ነበር። እሷም ብትሆን ከአውሮፕላን ወርዳ የሚያስፈልገውን ነገር አሟልታ ከጉምሩክ ስትወጣ ከርቀት ለይታይ ኖሮ ቀጥታ ወደ እኔ ለመምጣት ምንም አልተወሳገበችም። ይችኛዋ እህቴ ቤተሰቧን ጥላ ስለመጣች ከኛ ጋር ለማሳለፍ የነበራት ጊዜ 3 ቀንና 3 ሌሊት ብቻ ስለነበር ከነዚያ ቀናት ላይ ምንም ደቂቃ ሳናባክን ከሞላ ጎደል ለአንድም ጊዜ ሳናርፍ ለትዝታ በሚሆን መልኩ አብረን ጥሩ ጊዜ አሳለፍን። እሷና ሪታ እንደተያዩ ስለተዋደዱ በመካከላችን ምንም ነገር ሳንደባበቅ እርስ በርሳችን ሁሉን ነገር በግልጽ አወራን። እሷ ያሳለፈችውን የሕይወት ውጣ ውረድ ስታወጋን፣ እኔም ሊተረክ የሚችለውን ሁሉንም የሕይወት ታሪኬን ነገርኳት። እህቴ ወደ ፈረንሳይ ከተመለሰች ከ2 ቀናት በኋላ የሪታ እናት ከታንጂር ተነስታ እስካለንበት ድረስ መጣች። በ2 ለስላሳና ተንከባካቢ እጆቿ ጉንጮቼን ይዛ አገላብጣ ስማኝ ስታበቃ ልጄ ሪታን ስለወደድካትና እሷም አንተን ስለወደደችህ እኔ በጣም ደስተኛ ነኝ አለች። ራሷ ላይ ባለው ነጭ ጸጉር የተከበበው ደርባባ ውብ ፊቷ በደስታ ያንጸባረቀ። ምንም እንኳ ያገኘነው ደስታ ያሳለፍናቸውን ቀናት እንዳይታወቁን ቢያደርግም እህቴንና የሪታን እናት ከሸኘን በኋላ ያለውን ጊዜ ጨምሮ በስፔን ውስጥ በጣም ረዥም ጊዜ ቆየን ማለት ይቻላል። ስለዚህ በስፔን ያለንን ቆይታ ጨርሰን እንዳመጣጣችን በመርከብ መመለስ እንደማንችል አውቀናል።
ምክንያቱም 16 ቀናት በባህር ላይ መቆየት ማለት ከምንችለው በላይ ነው። የኛን መመለስ እየጠበቀ ያለ የምግብ ቤት ሥራ ስለነበረብን ሊንከን መኪናችንን በመርከብ ልከን እኛ በአውሮፕላን ልንመለስ ወሰንን። እንደዚያም ሆኖ ስፔንን ትንሽም ቢሆን ለመጎብኘት ሞክረን ነበር። በመሆኑም በመካከለኛው ክፍለ ዘመን በተሰሩ ግዙፍ የሥነ ሕንፃ ሥራዎች በሚታወቀውና በደቡባዊው የስፔን ክፍል በሚገኘው ግራናዳ የሚባል ከተማ ውስጥ ጉብኝት የማድረግ ዕድል አግኝተን ነበር። እዚያም የአረቦች ድንቅ የስልጣኔ መገለጫ ከሆኑትና የበረንዳ ላይ መናፈሻዎች ካሏቸው ሕንፃዎች አንዱ ከሆነው ከማራዶር ግንብ ግርጌ ባለ አለት ላይ የተቀረጹትን አንቺ ሴት ለዚህ ሰው ምጽዋት ስጪው፣ ምክንያቱም በሕይወት ውስጥ በግራናዳ ሆኖ አይነ ስውር ከመሆን የከፋ ሐዘን የለምና የሚል ያንዱን ጥንታዊ ባለቅኔ ጥቅስ የማንበብ ዕድል አግኝቼ ነበር። እኔ ደግሞ የምለው በግራናዳ እውር ከመሆን የከፋ ነገር በዓለም ላይ አለ ነው። ይኸውም ምናልባት በጸባይ ያልተገራና ትንሽ ትንሽ ሐቀኝነት የሚጎለው ነገር ግን ያን ያህል ያልተበላሸና ቢያንስ ነፍሰ ገዳይ ያልሆነ ሙሉ ጤና ይዞና በሕይወት ላይ ሙሉ እምነትና ተስፋ ጥሎ የነበረ የ24 ዓመት ወጣት ሆኖ ሳለ እሱ ባልሰራው ግን ሌላ ሰው በፈጸመው ወንጀል ተከሶ ካለምንም ይግባኝና ተስፋ ለዘላለሙ እንዲጠፋ በአካልም በመንፈስም በቁሙ እንዲበሰብስ ከመቶ ሺዎች ጊዜያት ውስጥ አንዴ እንኳ ዕድል አግኝቶ ራሱን ቀና አድርጎ ከዕለታት አንድ ቀን ተመልሶ ሰው እንዳይሆን በሚያስገድድ ሁኔታ የዕድሜ ልክ እስራት ሲፈረድበት እንደ መስማት ያለ የከፋ የሚያሳዝን ነገር የለም። ለመሆኑ በዓለም ላይ ምሕረት የሌለው የፍትህ ሂደትና ኢሰብአዊ የሆነ የእስር ቤት አያያዝ ስርዓት በሙሉ ኃይል ተጭኖባቸው ድቅቅ አድርጎ ሰባብሮ ቀስ በቀስ ከዚህ ምድር ከሚያጠፋቸው ይልቅ በግራናዳ አይነ ስውር መሆንን የሚመርጡ ምን ያህል ሰዎች ሊኖሩ ይችላሉ? የሌላውን ባላውቅም እኔ ግን ያሳለፍኩትን ተነግሮ የማያልቅ መከራ ከማሳልፍ በግራናዳ እውር መሆንን ከሚመርጡት ሰዎች አንዱ ሆን እንደነበር ምንም ጥርጥር የለኝም። የስፔን ቆይታችንን ከጨረስን በኋላ እኔና ሪታን ከማድሪድ ከተማ አሳፍሮ ይዞን የመጣው አውሮፕላን ቬንዙዋላ ካደረሰን በኋላ ቀስ ብሎ በካራካሱ ማይኬትላ አየር ማረፊያ ሲያርፍ ከሌሎች የተወሰኑ ወዳጆቻችን ጋር ሆና ሴት ልጃችን ክሎቲልድ እየጠበቀችን ነበር። ከ20 ደቂቃ የመኪና ጉዞ በኋላ ሁላችንም ተያይዘን ቤታችን ተመልሰን ገባን። ለረጅም ጊዜ እኛን ሳያዩ የቆዩት ውሾቻችን በጉጉት ተሞልተው አቀባበል አደረጉልን። አሁን የቤተሰቡ አንድ አካል የሆነችው ቀይ ህንዳዊቷ የቤት ሰራተኛችን ካገኘችን ጀምሮ ለተወሰኑ ጊዜያት ሪታን ሲኞራ፣ የሲኞር ሄንሪ ቤተሰቦች እንዴት ናቸው? እኔን ደግሞ ሲኞር፣ የሲኞራ ሪታ እናት ምን ይመስላሉ ብላ መጠየቅና እኔስ እነዚያን ሁሉ የሚወዷችሁን ዘመዶቻችሁን አግኝታችሁ በፍጹም ላትመለሱ ትችላላችሁ ብዬ ፈርቼ ነበር። እግዚአብሔር ይመስገን ይኸው አንዳችሁም ሳትጎሉ ተመልሳችሁ መጣችሁ እያለች አስተያየት መስጠት አላቆም ብላ ነበር። ከአውሮፓ ከተመለስን በኋላ እንደ ወትሮ ሁሉ የኑሮ ትግላችን ቀጠለ። በምግብ ቤታችን ለሚስተናገዱ እንግዶች የስጋና የድንች ጥብስ ከናህ ኤል ኖራንዣ ማለትም ብርቱካንና ሎሚ ካለበት ቁሌት ጋር ተጠብሶ የሚቀርብ የዳክዬ ስጋ እንዲሁም ኮኮቫ የአሳማ ስጋ ጮማ፣ እንጉዳይና ነጭ ሽንኩርት ተጨምሮበት የተጠበሰ የዶሮ ስጋ፣ እነዚህን የመሳሰሉ የምግብ አይነቶችን እየሰሩ ማቅረብ ሰልችቶኝ ነበር። እናም ትንሽ ቆይተን የምግብ ቤታችንን ሸጥ ነው። ከዚያ ሌሊቱን ሙሉ የሚሰራ ካቲባር የሚባል ቡና ቤት ገዛን።
ካራካስ ውስጥ ሌሊቱን ሙሉ የሚሰራ ቡና ቤት ማለት ደንበኞቹ ሁሉ ወንዶች የሆኑበት ቦታ ማለት ነው። ምክንያቱም ቡና ቤቱ የራሱ ሴቶች ያሉት ይሆንና የነዚያ ሴቶች ስራ ከወንዶቹ ጋር አብሮ መሆን፣ ማዋራት፣ የሚሉትን ማዳመጥ፣ አብሮ መጠጣትና መጠጥ ላይ ብዙም ፍላጎት የማይታይባቸውን ወንዶች እንዲጠጡ ማበረታታት ነው። በጣም ውጥረት የበዛበትና ሰላም የራቀው የምሽት ሕይወት በቀን ብርሃን ካለው ሕይወት ጋር ሲነጻጸር በጣም የተለየ ነው። ይሁንና በየቀኑ አዲስና ትኩረትህን የሚስብ አንዳች ነገር የሚገኘው ከቀን ይልቅ በምሽት ነው። ሪታ ፓፒዮን ዘመዶቹን ከማፈላለግ እስከ ማገናኘት ስሜቱ ሲለዋወጥ በማጽናናቱም አጋሩ ሆናለታለች። ከእናቱ ምትክ ከታታዡ ከሚወዳቸው እህቶቹና ቤተሰቦቹ ጋር ጣፋጭ ጊዜያትን አሳልፎ ወደ ቬንዙዌላ ወደ ቀደመ ኑሯቸው ተመልሰዋል። ትንሽ እንደቆዩም የምግብ ቤት ስራ ስለሰለቻቸው ፊታቸውን ወደ ቡና ቤት አዙረዋል። ፓፒዮ ቁጥር 2 ክፍል 45 ይቀጥላል። አድማጮቻችን ስለ አብሮነታችሁ ከልብ እናመሰግናለን። ፓፒዮ ቁጥር 2 ደራሲ ሄነሪ ሻሪ፣ ተርጓሚ ስንታየው ጫን ያሉ አሰፋ፣ ተራኪዎች ዳንኤል ሙሉነህና ህሊና ሲሳይ። ፓፒዮ ቁጥር 2 የፓፒዮ ቀጣይ የጀብድ ታሪክ